በምርጫ ቅስቀሳ ወቅት የእርሶ መብት ምንድነው? ሰባተኛው ጠቅላላ ምርጫ የፊታችን ግንቦት 24 ቀን 2018 ዓ.ም ለማካሄድ የቀናት ዕድሜ ብቻ ቀርተውታል። የመራጮች ምዝገባ ከተጠናቀቀ በኋላ ተፎካካሪ ፓርቲዎች በተለያዩ ሚዲያዎች እየቀረቡ ክርክሮችን አድርገዋል። የፓርቲያቸውን አቋምም በተለያዩ ዘርፎች ላይ ለመራጮች በማስተዋወቅ ላይ ይገኛሉ። በዚህ ሂደት ውስጥ ታዲያ ማንኛውም ሰው በምርጫ ቅስቀሳ ወቅት የሚከተሉትን መብቶች ይኖሩታል። አንደኛ፣ ሐሳብን የመግለጽ መብት። ስለ ፖለቲካ ፓርቲዎች ወይም የግል ተወዳዳሪዎች ያለውትን አመለካከት በነጻነት ማንጸባረቅ። ሁለተኛ፣ የመጠየቅና የመከራከር መብት። በፓርቲዎች ፖሊሲና ስትራቴጂ ላይ ጥያቄ ማንሳት፣ መከራከርና መሞገት። ሶስተኛ፣ የመደገፍና የማስተባበር መብት። በማንኛውም የምርጫ ቅስቀሳ ላይ በንቃት መሳተፍና ድጋፍ መስጠት። አራተኛ፣ የቅስቀሳ ቁሳቁሶችን የመጠቀም መብት። የቅስቀሳ ጽሑፎችንና ምስሎችን የመያዝ የመለጠፍና የማሰራጨት መብት። አምስተኛ፣ ወክሎ የመንቀሳቀስ መብት። አንድን እጩ ተወዳዳሪ ወይም ፓርቲ በመወከል የምርጫ ቅስቀሳ ማካሄድ። ስድስተኛ፣ ከእንግልት የመጠበቅ መብት። በቅስቀሳ በመሳተፍዎ ወይም ሀሳብ በመስጠትዎ ምክንያት ከህገወጥ ትንኮሳ የመጠበቅ መብት። በዘንድሮ ምርጫ ለአካል ጉዳተኞች እንደየጉዳት አይነታቸው ቅድሚያ እንዲሰጣቸው የተለየ ምልክት ያለበት ካርድ እንዲሰጣቸው ተደርጓል። ነገን ለመወሰን ዛሬ ላይ በምርጫ መሳተፍ የግድ ይላል።